እባካችሁ ይህንን ወንድም ከእስር ቤታችሁ ፍቱት ሲል ስለ ዶክተር ስዩም አንቶኒዮስ ሽመልስ ብሩ በማህበራዊ ሚዲያ መልእክት አጋራ። እግዚአብሔርም ረዳኝ ያኛውን አስጣልኩት። አገልጋይ ዳዊት ፋሲል። ዘማሪት ብሩክታዊት ከሆስፒታል አልጋ ላይ ሆና ያስተላለፈችውና ባለቤቷን ዘማሪ ጌታ ያወቃልን ያስደነገጠው ያ አስገራሚ ጥያቄ። ነብይት ሜሮን ለኢትዮጵያ ያስተላለፈችው መልእክት። ጸጋና ሰላም በያላችሁበት ለእናንተ ይሁን። ክቡራን አድማጭ ተመልካቾች እንደምን አላችሁ? በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ ትኩስና ወቅታዊ ክርስቲያናዊ መረጃዎቻችንን የምናቀርብበት ፕሮግራማችን እነሆ ተጀምሯል። እስከ ፍጻሜው አብራችሁን በመቆየት መረጃዎቹን እንድትከታተሉና የዩቲዩብ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ የአክብሮት ግብዣችን ነው። በድጋሚ እስከ ፍጻሜው መልካም ቆይታን ተመኘንላችሁ። እባካችሁ ይህንን ወንድም ከእስር ቤታችሁ ፍቱት። በእምነታቸውና በመርህ ላይ የቆሙ አገልጋዮች በገዛ የእምነት ማህበረሰባቸው ውስጥ እንዲህ አይነት ችግር ሲገጥማቸው ማየትና መስማት በጣም ያማል። በዚህ መቋጫ ባላገኘ ርዕሰ ጉዳይ ላይ በተደጋጋሚ ድምፄን ሳሰማ ቆይቻለሁ። ስለ ሐኪሙ የወንጌል አገልጋይ ዶክተር ስዩም አንቶኒዮስ እና ስለ ግብረ ሰዶማዊነት በመጸየፍ ተመሳሳይ አቋም በመያዛቸው ምክንያት በኢፍትሐዊነት ዳኝነት ከቤተ ክርስቲያን አባልነት ስለ ተሰረዙት ሌሎች 3 ወንድሞች አቶ አሰፋ ደሜ፣ አቶ ሰለሞን ገብረ ማርያም፣ ወንጌላዊ አዳነ ደቻሳ በተደጋጋሚ የፍትህ ያለ የሚል ጩኸት አሰምቻለሁ። ውዝግቡም መቀጠሉን ባውቅም የሆነ ሰዓት ላይ ግን ይሄ ጉዳይ በቤቱ ሰዎች እንዲያልቅ በመሻቴ የተነሳ ምንም ከማለት ተቆጥቤ ነበር። እስካሁን ግን በተጨባጭ የሆነ ነገር አላየሁም። አዝናለሁ። ዛሬ ደግሞ ልቤን በቁጭትና በሐዘን የሞላውን የዶክተር ስዩም አንቶኒዮስ የውስጥ ጩኸት የተገለጸበትን ዘለግ ያለ ጽሑፍ ስመለከት አሁን ላይ በወንጌላዊ የእምነት ማህበረሰብ ዘንድ እውነትን መናገርና ስለ እምነት የጸና አቋም መያዝ የሚያስከፍለው ዋጋ ምን ያህል ከባድ እንደሆነ አመላክቶኛል። ዶክተር ስዩም አንቶኒዮስ ከ3 አስርት ዓመታት በላይ የሚታወቀው ስለ ወሲባዊ ቅድስና በመስበክ የግብረ ሰዶማዊነትን አመጽ በመቃወም የውርጃን ኃጢአትነትና መዘዝ ከስር መሰረቱ በማሳወቅ ነው። ይልቁንም ብዙ ዛቻና ማስፈራሪያ እየደረሰበትም የእግዚአብሔር በመለኮታዊ ቃሉ ስለ ግብረ ሰዶማዊነት ያስቀመጠውን እውነት በግልጽ ያስተምር ኖሯል። ቅድስና ለእግዚአብሔር በሚል መሪ ቃል እየሰጠ ባለው ትምህርት የበርካታ ወጣቶችን ልብ ነክቷል። ለብዙዎችም የክርስቶስን ብርሃን ፈንጣቂና መንገድ ጠራጊ መሆንም ችሏል። የሚያሳዝነው ግን በዚህ የጸና አቋሙ ምክንያት አሁን ከባድ ፈተና እየደረሰበት ይገኛል። እግዚአብሔር የሰጠውን ተልእኮ እንዳይወጣ ገደብ ተጥሎበታል። እግር ከወርች እንዲታሰር ተደርጓል። ከ3 አስርት ዓመታት በላይ በአባልነት የኖረባት ያገለገለባት ቤተ ክርስቲያን መሠረተ ክርስቶስ የወቅቱ መሪዎች ግብረ ሰዶማዊነትን ከሚደግፈው የአሜሪካ ሜኖናይት ቤተ ክርስቲያንና አካታችነትን መርሁ ካደረገው ዓለም አቀፉ የሜኖናይት ማህበር ጋር ያላቸውን ግንኙነት እንዲያቆሙ ባነሳው ተቃውሞ ምክንያት ከዋናው ጽሕፈት ቤት በወጣ ደብዳቤ ከአባልነት እንዲሰረዝ ውሳኔ ከተላለፈበት ብዙ ሳምንታት ተቆጥረዋል። በዚያች አንጋፋ ቤተ ክርስቲያን ውስጥ ይህን እንቆቅልሽ የሚፈታ ሆነኛ ሰው የለም ማለት ነው የሚልን ጥያቄም ጭሯል። ከመሠረተ ክርስቶስ ቤተ ክርስቲያንን ዋና ጽሕፈት ቤት የተላከውን የወቅቱ መሪዎች የእገዳ ደብዳቤ በመድረኬ ላይ አላነብም ያለችውን የለቡ አጥቢያ አካውንት ከመዝጋት አንስቶ ሐሳባቸውን ለማሳካት ሌሎች ብዙ የእልህ መንገዶችን ሂደዋል። ዶክተር ስዩም በዚህ ሰሞን አቤቱታውን ባሰማበት ጽሑፍ እንደተገለጸው ደግሞ ከወራቶች በፊት ከብዙ አብያተ ክርስቲያናት የወጣት አገልግሎቶች ጋር ቅድስና ለእግዚአብሔር በሚል መሪ ቃል ለማስተማር በያዛቸው መርሃ ግብራት ላይ እንዳያገለግል ለአብያተ ክርስቲያናቱ ደብዳቤ በመጻፍ ከነሱ ጋር የተያዙ ፕሮግራሞች እንዲሰረዙም ተደርጓል። ይህ ምን አይነት ዳኝነት፣ ምን አይነት አካሄድና አደገኛ አሰራር ነው? ዶክተር ስዩም አንቶኒዮስ መንፈሳዊ ሕይወት በቀጥታ የሚመለከታት
የለቡ መሰረተ ክርስቶስ አጥቢያ አባሏ ለመሰረተ ክርስቶስ ቤተክርስቲያን መንፈሳዊ ጤንነት የሚበጃትን መንገድ ያመላከተ አስተዋይ እንጂ ያጠፋው ጥፋት አለመኖሩን አምናበት የዋናውን ጽሕፈት ቤት የአባልነት ስረዛ አልቀበልም ባለችበት ሁኔታ ይህንን ወንድም በሄደበት እግር በእግር እያሳደዱ አገልግሎቱን ማደናቀፍ፣ እውነትን መናገር ወንጀል እስኪመስል አንደበቱን ማሰር ምን የሚሉት ዳኝነት ነው? እባካችሁ ይህንን ወንድም ከእስር ቤታችሁ ፍቱት ሲል ሽመልስ ይፍሩ በማህበራዊ ሚዲያው አጋርቷል። እግዚአብሔርም ረዳኝ ያኛውን አስጣልኩት አለ አገልጋይ ዳዊት ፋሲል። የሰውን ትዳር የሚያፋቱና እጮኛን የሚቀሙ ሐሰተኞች ይህንን የሚያወራኝ ነርስ ነው። የሚሸውደው እስከ 2ኛ ክፍል የተማረ ገበሬ ነብይ ነው። ያናገረች ሰውዬ ባልሽ አይደለም በላት አልኩት። እግዚአብሔርም ረዳኝ ያኛውን አስጣልኩት። አሁን ተጋብተው 2 ልጅ ወልደው እየኖሩ ነው። አገልጋይ ዳዊት ፋሲል። አንድ ነርስ ነው እጮኛ አለችው። እሷም ነርስ ነች። ለጋብቻ 6 ወር ነው የቀራቸው። ቸርች እናምልክ ብለው በሄዱበት 2 የገጠር ነቢያቶች ልጅቷን አዩዋትና ነግረዋታል። እሱም ሲነግረኝ እሷም እኔ ከእግዚአብሔር ጋር መጣላት አንፈልግም፣ እዛም የሚያገለግል የእግዚአብሔር ባሪያ ነበረ፣ በሱ በኩል ተናገረ። እጮኛሽ ያንቺ አይደለም ይላል ጌታ። እጮኛሽ ከ4 ቀን በኋላ ያናግርሻል፣ እምቢ እንዳትየው አላት እና ደነገጥን። እሷም ፈራች። በእርግጥ እንዋደዳለን አለች። ከዚያም ከ4 ቀን በኋላ ሌላኛው ነቢይ መንገድ ላይ ያገኛትና ይህንኑ አለ። 2ቱ ነቢያት ይተዋወቃሉ ወይ አልኩት። እሱማ ጓደኛሞች ናቸው አለኝ። ደግሞ የሐሰት ትንቢቱን በነገረ በ4ኛው ቀን ነው ያኛው ጠብቆ እየነገራት አለኝ። ይህን የሚያወራኝ ነርስ ነው። መማር ምንም አይጠቅምም ማለት ነው። ማን እንደሚሸውደው ታውቃላችሁ? እስከ 2ኛ ክፍል የተማረ ገበሬ ነው። ከዚያ እንዲህ ያልኩት፣ አሁን ሂድና የሰራዊት ጌታ እንዲህ ይላል፣ ያ መጥቶ ያናገረሽ ሰውዬ ባልሽ አይደለም፣ ከከተማ የመጣ አደገኛ ነብይ ነው፣ ዳዊት የሚባል ነው የነገረኝ በላት። ባልሽ ይሄ እንጂ ያኛው አይደለም በላት አልኩት። የሳይንስ ስም እየጠራች መርፌ የምትወጋ የተማረች የተመራመረች ልጅ ከ2ኛ ክፍል ያቋረጠ ነብይ ጋር እንዴት ነው ተግባብቶ የሚኖሩት ነው አሳሳቢው ነገር። ያኛው ሐሰተኛ ነብይ ቢያገባት አባት መሆን ይችላል ለሚለው ያው ከየቸርቹ እየሸቀለ ያሳድጋል፣ ችግር የለውም። ግን እንዴት ተግባብተው እሷ የሳይንስ ስም የሜዲካል ስም አይግባቡም መቼም። ከዛም እጮኛዋ እየበረረ በመኪና ሄደ። የሆነ እሁድ ቀን ይዟት ቸርች መጣ። አወራኋት። ይህ ነው ባልሽ፣ ያኛውን እንዳታገቢው አልኳት። እግዚአብሔርም ረዳኝ። አሁን 2 ልጅ ወልደው እየኖሩ ነው። አስጣልኩት ማለት ነው። ሐሰተኛ ነቢያት ለወንጌልም ለማህበረሰቡም ከፍተኛ ችግር እያመጡ እንደሚገኙ ለማመላከት ነው። ዘማሪት ብሩክታዊት ከሆስፒታል አልጋ ላይ ሆነ ያስተላለፈችውን ባለቤቷን ዘማሪ ጌታ ያውቃልን ያስደነገጠ የአስገራሚ ጥያቄ ምንድን ነው? እንደሚታወቀው 2ቱ ጥንዶች በኢትዮጵያ ወንጌላውያን አማኞች ዘንድ በትዳራቸውና በአገልግሎታቸው እንደ አራያ የሚታዩ ናቸው። ይህን እንጂ በዘማሪት ብሩክታዊት ላይ የደረሰው ድንገተኛ ህመም የእምነት ጥንካሬያቸውን እየፈተነም ይገኛል። ዘማሪ ጌታ ያውቃል ባለቤቱ በዊልቸር ላይ ሆና መሆኗን በከባድ ህመም ውስጥ ማለፏን ሲያይ ከፍተኛ የተስፋ መቁረጥ ውስጥ ገብቶ እንደነበረ ገልጿል። እግዚአብሔር ለምን በእኛ ላይ ይህንን አደረገ የሚለው ጥያቄ ሰላም ነስቶት እንደነበረና አገልግሎቱን ለማቆም እስከ ማሰብ ደርሶ እንደነበረ በዝርዝር ተናግሯል። ብሩክታዊት ግን በህመም ላይ ሆና ያስተላለፈችው መልእክት ተቃራኒ ነበር። ግማሽ አካሌ ባይንቀሳቀስም ድምፄ ግን ደህና ነው፣ ስለዚህ መዘመሬን አላቆምም በማለት ባለቤቷን አስደምማለች። አንተ በዊልቸር እየገፋኸኝ መድረክ ላይ ስታወጣኝ ጉባኤው በእኛ ጽናት ይጽናናል፣ ሰይጣንም ያፍራል በማለት የተናገረችው ቃል ለባለቤቷ ትልቅ የመነሳሳት ምንጭ ሆኖታል። በአሁኑ ሰዓት 2ቱም በጽናት ላይ መሆናቸው ታውቋል። በመጨረሻም ስለ ሀገራችን ኢትዮጵያ የተላለፈ ትንቢታዊ መልእክት አለ። ነቢይት ሜሮን ድንበሩ ከጌታ የተቀበለችውን አስቸኳይ መልእክት ለህዝቡ አጋርታለች። ነቢይት ሜሮን
በራእይ የኢትዮጵያ ባንዲራ ከብዙ ሀገራት ፊት ቀድሞ ሲወጣ ማየቷን የገለጸች ሲሆን ሀገሪቱ ከመሬት በታች ባለው ሀብት የምትባረክበትና ብዙ ስራ ፈጣሪ ወጣቶች የሚነሱበት ጊዜ መድረሱንም አብስራለች። በሌላ በኩል ግን የጸሎት ጥሪም አደርጋለች። የሀገሪቱን ከፍታ የማይፈልጉ ኃይሎች ድንገተኛ ድንጋጤ ለመፍጠርና የብዙዎችን ነፍስ ለመንጠቅ እቅድ እንዳላቸው አስጠንቅቃለች። 3 አይነት የተፈጥሮ አደጋዎችንም አይቻለው ያለችው ነብይቱ ይህ ጥፋት እንዳይከሰትና ሐዘን ወደ ምድሪቱ እንዳይገባ ሁሉም አማኝ በያለበት እንዲጸልይ ጥሪ አቅርባለች። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ምርጫችሁ ስላደረጋችሁን እናመሰግናለን። በሌላ ጊዜ በሌላ መረጃ እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። ቸር ቆዩልን።